ራሽያ የአፍሪካ ችግር አፍሪካዊ መፍትሄ መርን ትደግፋለች ሲል የራሽያው ውጭ ጉዳይ ሚኒስቴር ሰርጂዮ ላቭሮቭ እዚያው ካይሮ ላይ ቆመው አረዳቸው። የህዳሴው ግድቡን በሚመለከት መፍትሄ ለማምጣት በአፍሪካ ህብረት ስር በግብጽ በሱዳንና በኢትዮጵያ መካከል የሚደረገውን ድርድር ሩሲያ እንደምትደግፍ ላቭሮቭ ገልጸዋል። ላቭሮቭ እንዳሉት ሌሎች የውጭ ወገኖች አሜሪካ ኢዩ ተመድ ማለታቸው ነው ለድርድሩ የተሻለ ሁኔታን በመፍጠር ውዝግቡ እንዲፈታ ሚና ይጫወቱ እንጂ አደራዳሪው የአፍሪካ ህብረት ነው ብለዋል። ላቭሮቭ አገራቸው በአፍሪካ ህብረት የተደገፈውን ድርድር እንደምትደግፍ የተናገሩት ሞስኮ ለአፍሪካ ችግሮች አፍሪካዊ መፍትሄዎች የሚል ጽኑ እምነት ስላላት ነው ብለዋል። ራሽያ በድርድሩ እንድትገባ ግብጽ ብትጠይቅም ጥያቄዋ በራሽያ ውድቅ ሆኗል። ምክንያቱም ሞስኮ በአፍሪካ ህብረት አደራዳሪነት የሚደረገውን ድርድር በመደገፍ ውጭ በአሁኑ ጊዜ ሌሎች ሚናዎችን ለመጫወት አትፈልግም ብለዋል ላቭሮቭ በዚህ ሁሉ ንግግራቸው ምንም አይነት ዲፕሎማቲክ ንግግር አልታየባቸውም። በቃ በመርህም በተግባርም ራሽያ ከኢትዮጵያ ጎን መቆሟ በግልጽ አሳይታለች። ግብጽ ይህን እያየች ወደ ጸጥታው ምክር ቤት ጉዳዩን ይዛ የምትሄድ አይመስልም። ያው እዚያው ብትሄድ የሚጠብቃትን ዛሬ አውቀዋለች። ለዚያውም ካይሮ ድረስ መጥቶ ከነ ዶቃ ማሰሪያው ነግሯቸዋል። ግብጽ ኩም ብላለች፣ ደንግጣለች፣ ጸጥ ረጭ ብላለች። ክብር ለአባት ሀገር ራሽያ፣ ድል ለእናት ሀገር ኢትዮጵያ። የግድቡ የመሰረት ድንጋይ ከተጣለበት ጊዜ ጀምሮ ጩኸቶች ቢኖሩም የግድቡ ግንባታ በተያዘለት ጊዜ ይጠናቀቃል። ፕሮፌሰር ይልማ ስለሺ ሚያዝያ 04 2013 የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ከተጣለበት ጊዜ ጀምሮ ጩኸቶች ቢኖሩም የግድቡ ግንባታ በተያዘለት ጊዜ እንደሚጠናቀቅ በአዲስ አበባ ዩኒቨርሲቲ የውሃ ምህንድስናና መምህርና የህዳሴው ግድብ የድርድር አባል ፕሮፌሰር ይልማ ስለሺ ገለጹ። የሀገር ውስጥ አንድነትን በማጠናከር እና ሰላምን በማረጋገጥ ሁሉም የግድቡ ዘብ መሆን እንዳለበት አሳስበዋል። ኢትዮጵያ ታላቁን ህዳሴ ግድብ የመሰረት ድንጋይ ከጣለችበት ጊዜ ጀምሮ በተለያየ ጊዜያት ከግብጽና ከሱዳን በኩል ጩኸቶች እንደነበሩ ያስታወሱት ፕሮፌሰር ይልማ አሁንም ጩኸት አለ፣ የግድቡ ግንባታም እየተከናወነ ነው፣ በተያዘለት ጊዜ የሚጠናቀቃል ብለዋል። አገራቱ የሚጮሁት የግድቡ ግንባታ በእነሱ ላይ የሚያስከትለው አደጋ ወይም ሊፈጥር የሚችለው ስጋት ስላለ ሳይሆን ቀደም ብሎ የነበረውንና በሁለቱ ሀገራት መካከል የተፈራረመውን ኢፍትሃዊ የውሃ ክፍፍል ለማስቀጠል ካላቸው የጸና ፍላጎት የመነጨ እንደሆነ አስታውቀዋል። ግብጽና ሱዳንን እንደ አውሮፓውያን አቆጣጠር የ1959 የደረሱበት ስምምነት በውሃ ጉዳይ ላይ የጋራ አቋም እንዲይዙ እንዳደረጋቸው አስታውቀዋል። ስምምነቱም ሆነ ከስምምነቱ ተነስተው የያዙት አቋም ኢፍትሃዊ እንደሆነ አመልክተዋል። አገራቱ የግድቡን ግንባታ ለማስተጓጎል ከጅምሩ አንስቶ ብዙ ጥረት ቢያደርጉም ግድቡን ግን በተያዘለት ጊዜ ይጠናቀቃል ያሉት ፕሮፌሰር ይልማ ሁለተኛውን ዙር የውሃ ሙሌት እንደሚከናወን ከሙሌቱ በኋላም የሚመጣ ነገር እንደማይኖር አስታውቀዋል። ግብጽ ግድቡ ላይ ጉዳት ለማድረስ ብትሞክር ዘላቂ ኪሳራ ውስጥ እንደምትገባ የጠቆሙት ፕሮፌሰር ይልማ የታችኛው ተፋሰስ ሀገር ውሃ ተጠቃሚ ሆኖ የላይኛው ተፋሰስ ሀገር ላይ ጦርነት አይጀመርም፣ ቢጀመርም የሚደርስበት ጉዳት ያውቀዋል ብለዋል። ግብጽ ልታደርግ የምትችለው ፉከራና ማስፈራራት፣ በተቻላት ደግሞ ግንባታውን ማስተጓጎል እንደሆነ አመልክተዋል። የውጭ ስጋቶችን ለመቀልበስ መፍትሄው የውስጥ ሰላማችንን ማረጋገጥ ነው፣ ይህም በሁላችንም እጅ ነው ሲሉ አክለዋል። እያንዳንዱ ኢትዮጵያዊ ለሀገር ውስጥ ሰላም መረጋገጥ በትኩረት ሊሰራ እንደሚገባም አሳስበዋል። ድንበር ላይ ጠላት እየፎከረ እርስ በርስ መናቆር አገርን ማስደፈር ነው ያሉት ፕሮፌሰር ይልማ የውጭ ጠላት የሚፈልገው ይህንን እንደሆነና አገሪቱ የእርስ በርስ ጦርነት ውስጥ ከገባች ግድቡን መጨረስ አትችልም ብለው እንደሚያምኑ ጠቁመዋል። በመገናኛ ብዙሃኖቻቸው የሚያጋግሉት የውስጥ ብጥብጥ እንዲኖር ነው የሚሉት ፕሮፌሰር ይልማ የውጭ ጠላት ጦርነት ከፍታለው እያለ ሲያስፈራራ የሀገር ውስጥ አንድነትን ማሳየት ዋነኛ ስትራቴጂ ነው። ሁሉም ህዝብ በዚህ ጉዳይ ዙሪያ ሊነቃ እንደሚገባ አመልክተዋል። ከድህነት መውጫው መንገድ ጫፍ ላይ ነን ያሉት ፕሮፌሰር ይልማ የሀገር ውስጥ አንድነትን በማጠናከርና ሰላምን በማረጋገጥ ሁሉም የግድቡ ዘብ መሆን እንዳለበት ማሳሰባቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። የኢትዮጵያ ልጆች የስፔስ ክህሎት ማሳደጊያ ማዕከል በይፋ ተመሰረተ። በኢትዮጵያ ላይ
ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ1961 ወደ ህዋ በመጓዝ ፈርቀዳጅ የሆነውን ራሺያዊው ጠፈርተኛ ዩሪ ጋጋሪን 60ኛ ዓመት የስፔስ ጉዞ መታሰቢያ በኢትዮጵያ ስፔስ ሳይንስ ቴክኖሎጂ ኢንስቲትዩት ተከብሯል። በመርሃ ግብሩ ላይ የራሺያ ፌዴሬሽን ተወካይ ሚካኤል ኮርቬቭ የተገኙ ሲሆን ተተኪ የስፔስ ሳይንስ ሊቃን ልጆችን ለማፍራት የሚያስችል የኢትዮጵያ ልጆች የስፔስ ክህሎት ማሳደጊያ ማዕከል በይፋ ተመስርቷል። የዘንድሮ 60ኛ ዓመት የስፔስ ጉዞ የመታሰቢያ ፕሮግራም በኢትዮጵያ ፕሬስ ሳይንስ ቴክኖሎጂ እና በኢትዮጵያ የራሺያ ኤምባሲ ትብብር የተዘጋጀ ሲሆን የሰው ልጅ ለመጀመሪያ ጊዜ በጠፈርተኛ ዩሪ ጋጋሪ ወደ ህዋ ያደረገውን 60ኛ ዓመት ጉዞ ከመዘከር በዘለለ የአዲሱ ትውልድ ተረካቢ የሆኑ ወጣቶች ስለ ህዋ የበለጠ እንዲሳቡና እንዲነሳሱ ተስፋ የሚሰንቁበት ዝግጅት ነው ተብሏል። የስፔስ ሳይንስ ዘርፉ ከ120 ዓመታት በላይ ያስቆጠረውን የኢትዮጵያና ራሺያ የሁለትዮሽ ግንኙነት የበለጠ እንደሚያጠናክረው የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር አቶ አብዲሳ ይልማ ተናግረዋል። የራሺያ ፌዴሬሽን ተወካይ ሚካኤል ኮርኔቭ በበኩላቸው የራሺያዊው ዩሪ ጋጋሪ ወደ ጠፈር በመሄድ ቀዳሚ በመሆን ለበርካቶች ምሳሌ፣ ለዓለም ታሪክ ደግሞ ቀዳሚ መሆኑን ገልጸው ኢትዮጵያ በዚህ ዘርፍ ላይ እያደረገች ያለችውን እንቅስቃሴ የሚያበረታታ ነው ብለዋል። የኢትዮጵያ ልጆች የስፔስ ክህሎት ማሳደጊያ ማዕከል ይህን ግንኙነት ለማስቀጠል የሚረዳ መሆኑን የተገለጸ ሲሆን በስፔስ ሳይንስ ዘርፉ እውቅና በተሰጣቸውና በዘርፉ ልዩ ዝንባሌና ተሰጥኦ ባላቸው ታዳጊ ልጆች ስራ ይጀምራል ተብሏል። በዝግጅቱ ላይ የስፔስ ጉዞ አውደ ርዕይ የተዘጋጀ ሲሆን ከኢትዮጵያ ልጆች የስፔስ ልዕቀት ማዕከል የመጡ ተማሪዎች ትምህርታዊ ገለጻ ተደርጎላል። የ12 ዓመቱ ብላቴና ጆሹዋ በኮሎራዶ ህጻናት ሆስፒታል ውስጥ ከፍተኛ እርዳታ ቢደረግለትም ህይወቱን ማትረፍ አልተቻለም። ለወላጆቹ እንዲሁም በብዙ ሐዘንና ጸሎት ለ19 ቀናት አብራችሁ ለነበራችሁ በሩቅም በቅርብም ያላችሁ ወዳጆች ዘመዶች ሁሉ መጽናናት ይሁን። ጆሹዋ ኢየሱስ ይባላል። ገና የ12 ዓመት ታዳጊ ነው። በቲክቶክ የተሰራጨ ብላክ አውት ቻሌንጅ ጨዋታ ጓደኞቹ ሲጫወቱ ያይና እሱም ካልተጫወትኩ ይላል። ይህ ጨዋታ ራስን ለተወሰኑ ጥቂት ደቂቃዎች ሳይተነፍሱ ለመቆየት የሚደረግ ፉክክር ነው። ጆሹዋ ይሞክረዋል፣ ነገር ግን መጨረሻው አላማረም። ጆሹዋ በድርጊቱ ራሱን ሳተ፣ ከፍተኛ የአእምሮ ጉዳት ደረሰበት። ከ19 ቀን የሕክምና ክትትል በኋላም ህይወቱ አልፏል። ለቤተሰቦቹና ለመላው ኢትዮጵያውያን መጽናናትን እንመኛለን።